እዛ አላህ ያድርሰን። ወላሂ ተሰምቶኝ አብሽር አብሽር ለማመድ አብሽር፣ አይዞህ አላህ ይጠብቅ አንተንም። ማሻአላህ አታልቅስ አታልቅስ ሀቢቢ፣ አብሽር አላህ ይጠብቅህ። ወላሂ በጣም የምንወደው ወንድማችን ነው። ብዙ ወላሂ በአሁኑ ሰዓት ላይ ብዙ አይነት ፈተኖችን እያጋጠመው ነው ወንድማችን። ወላሂ መሐመድ ወላሂ አንተ ምስኪን ሰው ነህ። ወላሂ አላህ ያግዘው። ሁላችሁም ዱዓ አድርጉለት በአላህ። ሁላችሁም ለመሐመድ ዱዓ እንድታደርጉለት ጠይቃለሁ። ወላሂ አሁን በጣም ብዙ አይነት ፈተኖችን እየተፈተነ ነው ወንድማችን። ወላሂ በአሁን ሰሞኑን ቤቱን ፈርሶበት ምን ብሎ ብዙ አይነት ችግር እያጋጠሙ ነውና ዱዓ አድርጉለት በአላህ፣ በዱዓችሁ አትርሱት። እሺ ሀባይቢ፣ በጣም ምስኪን የሆነ ወንድማችን አላህ ይጠብቀው። ጀበርቲ እስኪ ዱዓ አድርግልን። እኛም በነገራችን ላይ ሁላችሁንም ሙስሊም ክርስቲያኖች፣ ሁሉም መላው ኢትዮጵያውያን እንኳን ደስ አላችሁ። በመቀጠል አንድ ሰው የራስን ደረጃውን የአንድን ሰው ደረጃ አናቀውም። ለምሳሌ ይሄ ነገር ተሳልጦ ሰው እኮ ሐሜት የሚኖረው ክፉ ነገር ሲኖር ነው። አሁን እቺ ልጅ ባትመጣ ይሄን ወሬ አናወራም ነበር። ወንድም ካሊድ ገብቷል። እድሜው ረዥም ነው። ስሙን ሊጠራ ነበርና አንተ አላህ ይጠብቅ፣ አላህ ከጎን ይሁን። ውስጡን ገብታችሁ ምናልባት እዚህ ጋር ላይ ባላችሁ ሰዎች በሩቁ ሰውን መታችሁ ውስጥ ገብታችሁ ይው የወለደን የልጅን ችግር የወለደ ያውቀዋል። እዛ ጋር አንድ ሰው ራሱን ፋሚ የወለደውን ራሱን ልጆች እንኳን በሚሰለችበት ውስጡ ላይ ገብቼ ብዙ ነገር ነው ኢትዮጵያን ወክሎ ከይር ስራ የሚሰራ ሁላችሁም እዛ ጋር መታችሁ ቢታዩና እኔ ከዛም በፊት ተመላለሼ 2-3 አይቼዋለሁ። ውስጡ ላይ ያለውን ሰው ለአንድ ሰዓት ገብታ ጨንቆህ ነው የምትወጣው። በዛ ላይ ግን ተጨማሪ እንትን አያስፈልግም። ሙስሊም ክርስቲያን ሳትሉ ካሊድ ፋውንዴሽን ሙሉ ኢትዮጵያን የሚወክል የሰውነት ጥግ የሚታይበት ካሊድ ፋውንዴሽን ሄዳችሁ እንዲታዩ ፈልጋለሁ። ሁላችሁም ሄዳችሁ ይዩ። እዛ ጋር የሃይማኖት የለ ዘር የለ ምን የለ። ሰዎች እዛ ጋር ከሱስ ከጎዳና ተዳዳሪነት ወጥቶ ከሱሳቸው ወጥቶ አይምሯቸው ታክሞ ምን ሆኖ ስራ ሰርቶ መጥቶ እዛው ያድራሉ። የራሳቸውን ስራ ሰርቶ መጥቶ ማለት ነው። ስለዚህ ይሄ ማየት ማመን ነው። መታችሁ ብታዩ ብትጎበኙ በቃ ዝም ብላችሁ ዱዓም ልታረጉለት ሂዱ። ካላስኩኝ አትበሉ። ዱዓም ለማድረግ ቢሆን ቦታውን ሄዳችሁ ይዩ። ማየት ማመን ነው። ውጭ ሆናችሁ እንትን የምትሉትና በአካል የምታዩት ሰማይና ምድር ነው፣ አይገናኙም ለማለት ፈልጋለሁ። ልጅቷ ያቺ ጓደኛውም እንትን ብላለች። ቀን እጃችንም ስታስታጥበን ሌላ ነበረ፣ ስትካድመን ነበረ። ከዙሁር በኋላ ሄጄ ነበረ። በጣም ነው እንትን የሚለው። ኢንሻአላህ እሷ በሰርጓ እንገናኛለን። ኢንሻአላህ መጣችሁ ነው የምትለው? አዎ አረጎ እንደዚህ ጉሮሯችንን ይዛ ነው እኮ ካላመጣችሁ ጓደኛዬን ብላ። ማሻአላህ በጣም የምትገርም እህት ናት። ከትግራይ ክልል የመጣች እህታችን ናትና በጣም ተንከባከባ። እሷ ደግሞ ከቤተሰቦቿን እጇን አያይዤ ብቻ ወደምፈልግበት ልሄድ ያለች እህት ናት። እሷም አልሐምዱሊላህ በጥሩ ሁኔታ ናት ያለችው። በትክክል እዛ ባለችበት ስትቆጣጠራት ስታደርጋት የነበረች እህት ናት። ያው ኢንሻአላህ ነገም ገብታ እንትን ታደርጋለች። ሁላችሁንም እንኳን ደስ ያላችሁ ብላለች። ወይኔ አይደል አለች። ሰላም ወላሂ ካሊድ ሰላም ብንላት እንደው በጣም ተጨንቀን ነበር። በጣም እኔ ደግሞ ተሳስቼ 15 ዓመት ከሷ ጋር የታሰረች ብዬ ስለማትታይ ነው ድምጽሽን ብቻ። እሺ ወይኔ ሰላም አለይኩም። ወአለይኩም ሰላም። ኡኽቲ እንግዲህ አማርኛ ትችያለሽ ወይ በአረብኛ እናናግርሽ? አዎ እችላለሁ፣ ችግር የለም። ማሻአላህ እንግዲህ በጣም ደስ ብሎናል። እኔ እንግዲህ የሆነ ሰው ነግሮኝ በጣም ከሷ ጋር ረጅም ዓመት የታሰረች እህት አለች፣ ቤተሰብ የላትም ምን የላትም ብለው ተጨንቀን ነበር። ሁላችን ምን ማድረግ አለብን ብለን ስናስብ ነበር። ዛሬም የታለች ብለን እንትን ስንጨነቅ ነበርና አልহামዱሊላህ ስላገኘንሽ ደስ ብሎናል። እስኪ አንቺ የምትዩ ነገር ካለ? እኔም በጣም ደስተኛ ነኝ። እንኳን ደስ አላችሁ እና በቃ አመሰግናቸዋለሁ። እኔ ምንም አላረኩም። ሰውን የሚያደርገው እጃት ነው የወጣሁት እንጂ ያረኩት ነገር ምንም ነገር የለም እና አሁን ሰላም ነው ያለችው። ይበቃል። እሺ እናመሰግናለን። ወይኒ አንቺንም እንግዲህ እናግዝሽ ነገር ካለ የምትፈልጊው ነገር ካለ ከጎንሽ ለመቆም ዝግጁ ነን። እሺ አብሽሪ። ያው እሷ በጥሩ ሁኔታ ላይ ናት ያለችው እና ምንም በቃ
አልሐምዱሊላህ በቃ በጣም ጥሩ ነገር ነው ያተለችው። በቃ ኻሊድዬ እንግዲህ ሐቢቢ አንተንም እንግዲህ በማወቅም ባለማወቅም ያስቀየምን ነገር ካለ ወንድማችን ይጠብቅ አፉ በለን። በእኔ በኩል ማከብርህ ወንድሜ ነህ ወላሂ። በማወቅም ባለማወቅም ብዙ ለሌላ ጉዳይ ስትለፋ እንደው በጣም ብዙ ነገር እየሰራሁ ነገኛ በውስጥ እናውቃለን። ቀን ማታ ሳትል ብዙ አይነት የተሰደብክበት የተባልክበት ነገር ሊሆን ይችላል። እኛንም እንደው አስቀይመን ከሆነ እንደ አላህ ለአላህ ብላፉ በለን። እኔ በጣም ወንድሜ ነህ። አላህ ኸይር ስራን ይቀበልህ። ከዚህ በላይ የምትሰራ አላህ እንግዲህ በአኺራ ጀነተል ፊርደውስ አላህ ይወፍቅህ ነው የምለው። ያው በተረፈ ያው እናቷም ዘመዶቿም ያው ዱዓ እያደረጉ ነው እስካሁን ማሻአላህ አልጨረሱም። እና በቃ አልሐምዱሊላህ በጣም እኛ በደስታ ነን ያለነው እና ይሄን ደስታ የሚረብሽ ነገር ምንም ነገር አይኖርም። ወንድሞቿም እህቶቿም ይሄንን ነውና ትልቁ ምንድነው ብዙ ኃላፊነት ይዘህ ቅድም ወንድሜ ጀበርቲ ሲያወራው ነበር። ቤት ውስጥ በርካታ ህፃናት፣ ሴቶች፣ ልጆች ፋውንዴሽናችን ውስጥ አሉ። እነዚህ ወገኖቻችንን የምንረዳበት እንደምታየው ይሄው ክፍል ውስጥ እንደዚህ አይነት በርካታ ወገኖቻችን የሚኖሩበት ይህንን የሚያክል ሸክም ተሸክመ እዚህ ገባ በማይባል ጉዳይ እንትን አታደርግም። አሁን ቅድም ለምሳሌ እንደዛ አይነት የሀገር ሽማግሌዎች ስታይ በጣም ያስደነግጣል። ወላሂ እንኳን እንግዲህ አይታል እኔ ከራሴ ሰዎች ጋር እንዴት እታገልባቸው ነስ እንደነበረ በሽምግልና አቡ አፍናን ያውቃል። እነዛ ሰዎች ከራሴ ሰዎች ጋር እንኳን ይሄ ግሩፕ ዲስከስ ሲደረግ በፍጹም እነሱን ላለማስናክ አቡ አፍናንን እኮ ሐቁን ስለምናቅ የሚወጣበት ብዙ ጊዜ እንጣላለት ነበር። ያ ነው አሁን እነዚህን ሰዎች የምንወቅስበት የምንናገርበት ወይ ለእነዚህ ሰዎች ቪዲዮ ልንሰራበት የምንችል እንኳን ሳናጣራትም አጣርተን እንኳን ለመስራት ትልቅ ይሄ ኃላፊነት መውሰድ ያስፈልጋል። ትልቅ ድፍረትም ነው እና ስለዚህ ይሄንን ነበርና ያ ነው የነበረ ይሄን ነው። በተረፈ ለምሳሌ እኔን ተነስተ ስትናገር ወይ ሌሎች ስታረግ እዚህ እንደምታያቸው እነዚህ ህፃናት ልጆች ላይ እዚህ ቤት ውስጥ የሚረዱ የሚታገዙ ወንድሞች ላይ እነዚህ ሰዎች ላይ ነው የምትናገር። ኖት እኔ አይደለ እኔ አንድ ካሊድ ነኝ፣ ምንም አይመጣም። ግን የምትሰረዝረው የምትወረውረው ዱላ የምትናገረው ስለኔ የምታደርገው ነገር እንደገና ደግሞ እኔ ኃላፊነት ስወስድ በእነዚህ ልጆች ላይ ነው። ገባ? ስለዚህ በሆል እያንዳንዱ ነገር ገባ? በጣም ጥንቃቄ ያስፈልጋል። ማን ነው እከሌ የምናገረው ሰው ምን አይነት ሰው ነው? ምንድነው ያለው ኃላፊነት? በዚህ አይነት መንገድ ልጆች፣ ህፃናት፣ እናቶች እንደዚህ የወለዱ እናቶች፣ አራሶች እንዳይወድቅ ወይ እንደዚህ ያለበት ሂደት ላይ በብዙ ችግር ውስጥ ያሉ እንደዚህ ሰዎችን የምንረዳበትን ነገር እንደ ቀልድ ተነስተህ እንደ ጓደኛ እንደ ቆሎ ጓደኛ ብድግ ብለህ ስትናገር ምኑ ነው የምንጎዳው? ምንድነው አታክ ማድረገው? ምክንያቱም በዚህ ምክንያት ምን ይመጣል? እንግዲህ ይሄ ሁሉ ከ700 በላይ የሚሆኑ ሰዎች ቤት ውስጥ እንደዚህ ተኖረው ተቀምጠው እነዚህን ጉሮሮ መናገር መንካት ወላሂ በጣም ብዙ ዋጋ ያስከፍላል። በእኔ አይደለም በአላህ ዘንድ። ስለዚህ ሁሌም ጥንቃቄ እናድርግ ወንድሞች እህቶችና ኢንሻአላህ ከምንም በላይ የእህታችን ነገር ነው የሚያሳስበን፣ የቤተሰቦቿ ይሄንን ነው። ከዚህ በኋላም ማንም በቃ ከዚህ በኋላ ምንም አጀንዳም የለም፣ ሚዲያ ምኑም የለም። በቃ የሚበቃው ነገር ዛሬ ጨርሰናል። ስለዚህ ሰዎችም አላገኘሁም አግኝቻለሁኝ እና አላገኘኋቸውም በቃ በቂ ጊዜ አለ። ቤተሰቡ የራሱን ታይምህን እኔ አሁን እንደውም ቅድም በመሀል ሰዎች ስለነበሩ አቋርጬ በቃ እኔ ግዴ ልውጣ፣ ይሄ ረጅም እንደገና ደግሞ ሀተታ እንዳይሆን ብዬ ነበር እና ደግሞ ምናልባት ቅር ብሎ ሊሆን ይችላል ብዬ ነው የተመለስኩትና በመሀል ወደ ውስጥ መልስ እነ ሰፍዩ ምናምንም ስለነበሩ እንደው ቀደም ግን ስለወጣው አስቀይሜ ይሆን ምናምን ብዬ ነው የተመለስኩትና ብዙም አይደለም ታውቀኛለህ። ይሄ ላይቭ ላይ ሚዲያ ላይ ለማውራት እንትን ለማድረግ ብዙ እንትን አያደርገኝም። ልክ ነው እና ያንን ነው። አላህ ይጠብቅህ። አብሽር፣ እንወድሃለን። እኛንም አፉ ብለን ፋሲካ እህቴንም የሆነ ነገር ብላም በሆነ ቅር ካለ አንተም አላህ አፉ በላት፣ እሷም አፉ በሉኝ ብላለች። እንደዚህ አይነት ነገሮች የሆነ መንከፍተን በርስን ከፍት ምናምን ነውና አብሽሩ። እንግዲህ ሌሎች በጣም ከዚህ በኋላ ኃላፊነት ለሚፈልጉ ለሚያግዙ ነገሮች በዛ ጉዳይ ላይ ኢንሻአላህ እንሰራለንና አሁን ግን ካለ እስኪ በሌላ ጉዳይ ከአሁን በኋላ ምን እንጠብቃለን? ማለት እንግዲህ ትልቁ ነገር ያው ላገዙ ለደገፉን ሰዎች የማመስገን ክሬዲት በደንብ በመንግስት አካላት በኩል በጣም ትልልቅ ነገር ዛሬ ላይ ማናወራቸው በጣም ቀላል የሚመስሉ
እንደ ብሔራዊ ባንክ፣ እንደ ኢትዮጵያ ንግድ ባንክ፣ እንደ ውጭ ጉዳይ ሚኒስትር ያደረጉልን ነገር ያ ቢሆን እንደገና ሌላ 3 ወር ልመና ያስፈልገን ነበር። ገንዘቡ አይሞላም ነበር። በጣም 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 በገንዘብ የማይተመኑ የተከፈሉ ዋጋዎች አሉ። እነዚህ ሰዎችን ማመስገን ይሄ ያስፈልጋል። ከዛ ውጭ ደግሞ እያንዳንዱ ሰው ኮንትሪቢዩት ያደረገው ሰው እንዳጠቃላይ እንደ ሀገር ሜሴጅ ኦፍኮርስ ሜሴጆቹ ምንድናቸው መሰለህ? አንድ ሌላ እንደ ሺ ሌላ። ይሄ ማለት ለብዙ እህቶቻችን ከዛ ደግሞ ሰው በአንድ እህታችን የተከፈለ ዋጋ ምን ያህል ከባድ አውቆ ሁሉም ከዚህ በኋላ ጥንቃቄ እንዲወስድ እንዲህ አይነት ነገሮች ምን ያህል እንደሆነ እንደ ቀልድ የምናደርገው ነገር ነገ ማለት እሷ በህይወት በእንደዚህ አይነት መንገድ አላህ ብሎ ፈቀደላት ማለት እንትን አይደለም። በቀደም አይተሃል። አሁን አንድ ልጁ የተገደለ አፉ ብሎ ገንዘቡንም ሳይቀበል አፉ ብሎ እንደ ትልቅ የዓለም ኢሹ ሆኖ ምን ያህል እንደነበረ ታውቃለህ። ያ ማለት እድል ነው። በስንት ጊዜ ገንዘብ ሁሉም አይቀበል ይኖራል። ምንም እንደ በቃል ነገ ላይ እንደዚህ አይነት ነገሮች እድል ይኖራሉ ማለት ምንድን ነው? በፍጹም ነው። አላህ እንግዲህ መቼም ለዚች እህታችን የሰጠው ነገር ያየው ነገር ሐቁን አላህና እሷ የሚያውቁት ነገር ሆኖ ስለሆነ ነው አላህ ያተረፋት የወጣችው እንጂ ከዛ ደግሞ ገንዘቡ ደግሞ መሙላት ከሊያውም ደግሞ ከእንደዚህ አይነት ከተቸገረ የገጠር ቤተሰብ ነገሩ እዚህ ጋር ድረስ ደርሶ እንዲህ ብሎ ዛሬ እኔ እናንተ የምናወራበት ከእነዚህ ወገኖቻችን ጋር የምናወራበት ጉዳይ መሆኑ መድረሱ ቀላል እንዳይመስልህ እና ይሄ በጣም 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 ትልቅ ሊሰመርበት የሚገባው ጉዳይ ነው እና ከዚህ በኋላም በተለይ ደግሞ ሚዲያ ላይ ያሉ ሰዎች በቃ ቤተሰቧም እንደዚህ ብሎ ቤተሰቡ የራሱ ጊዜ እንዲኖረው እኛም አሁን ትልቁ ትኩረቱ ለምሳሌ ልጅቷ ለሚያስፈልጋት ነገር ትሪትመንት ወደ ራሷ ቀልብ እንዴት ነው ያን ያህል ከመስመር የወጣ ነገር የላትም፣ ግን መረጋጋት ያስፈልጋታል። ከቤተሰቡ ጋር ታይም ያስፈልጋታል። ከዛ ውጭ